ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ፣ እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ውስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት ምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ስለዚህ ያለን ምንድን ነው እሱ ስፔሲፊካሊ ይሄን የተናገርከው ስህተት ነው ብባል ኖሮ ኦፊሻሊ ደሆል ይቅርታ ለማለት በጣም ይመቸኝ ነበረ፣ ስህተት ሆኖ ካገኘሁት ማለት ነው። ይሄ እውነት የለም በሚለው ማለት ነው። ነገር ግን ላገኝ አልቻልኩም። ፈለኩ ላገኝ አልቻልኩም። ከዚችኛዋ ቃል ውጭ ሌላ አንድ ቃል አለ። ሱነን አቢ ዳውድ 21 ላይ የሚገኝ ነብዩ ገቡባት አይሻ ውስጥ የሚለውን ወይም ኢንተርኮርስ አደረጋት የሚለውን ሜሬጅ ኮንሱሜሽን ቡሃሪ ላይ የሚያስቀምጠውን ገቡባትን ድርቅ አለ ልጁ። ኢንተርኮርስ አላደረጓትም ብሎ ገገመ። በዛ ሰዓት በተፈጠረው እንትን ውስጥ ሊትራል አማርኛ ቃሉን ተጠቅሜ ወሲብ አደረጋት የሚለውን ሊትራል አማርኛ ቃሉን ተጠቅሜዋለሁ። ያ ካስከፋችሁ ለቃል አጠቃቀሜ ይቅርታ እላለሁ። ደጋግሜም ደግሞ ላይቭ ላይም እሱንም ተናግሬያለሁኝ። አይ ቲንክ ከወር አካባቢ ይመስለኛል ቲክቶክ እንደመጣው አካባቢ ላይ አንዳንድ ስሜታዊ የሚያደርጉኝ ነበሩ። ሰው ስሜታዊ ሲሆን ቃላቶች አመራረጥ ላይ ስት ነበር ብዬ ተናግሬያለሁ። እሱን ይቅርታ የምጠይቀው መጅሊሱ ስላላወጣ ሳይሆን ለራሴ ሂሉንታ ምስል ነው። ህፃናት ያንን ቪዲዮ ሲያዩ ደስ ስለማይላቸው ማለት ነው። የህፃናትን አይምሮ ስለሚበርዝ ማለት ነው። አባቶች ሲያዩት ስለሚያሸማቅቅ ወይንም ስለሚያሳፍር። እንደዚህ አይነት ስድቦች የሉም ወይ? በሐዲስ ላይ የተፈቀዱ አሉ፣ በተፍሲር ላይ አሉ፣ በሲራ ላይ አሉ። እነኛም መረጃ ማምጣት ትችላለህ። እንደዛ የሚባሉ ቃላቶች ማምጣት ትችላለሁ። የአባትን ብልት ብላ ሂድና የአባትን ብልት ላስ ያላትን ብልቷን ላስላት ጥባላት ምናምን የሚሉ ቃላቶችን ከሲራ ላይ ማምጣት እችላለሁ፣ ከተፍሲር ላይ ማምጣት እችላለሁ፣ ከሂስትሪ ላይ ማምጣት እችላለሁ፣ ከሐዲስ ላይም ከቡሃሪ ላይ እንኳን ማምጣት እችላለሁ። እንደዚህ ብሎ መሳደብ እንኳን ሐላል ነው የተባለበትን ከፈተል ባሪ ማምጣት እችላለሁ። ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለሁ ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ። ነገር ግን የናንተ ኡስታዞች ደግሞ መንፈስ ቅዱስን መቼ ነው ለተስባት አልለውም ይህንኑ ቃል ብለው ይሉታል። እና ኡስታዞቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? ይህንኑ ቃል ብለውታል። እግዚአብሔር ሸርሙጦችን አግብቶ አስወልዷል ኡስታዞቻችሁ ይላሉ። ህፃናትን ደፍሯል ይላሉ። ይቅርታ ታስጠይቃላችሁ ወይንስ ባለጌ ልጅ ያላት ምንድነው የሚባለው እንደዛ ነገር? ወይንስ ምንድነው ከቆማጣ ጋር ምንድነው እሱ መብላት? ቆማጣ ካላሉት አብረው ልፈትፍት ይላል ነው እንደዛ የሚባል ነገር አለ። የራስ ጉድፍ አይታየውን
ትንሽ አስደምጠንና ቀጥላለሁ። እሺ ክርስቲያን ቀጥል። ክርስቲያን እሺ ምን ታርጌ እኮ ያወራው ነው። እሺ እንግዲህ እነዚህ አካላት እነማን ናቸው ከተባለ እንግዲህ በመጅሊስ ደረጃ የሚታወቁ ኡስታዞች ናቸው። ይሄ ለምሳሌ ኡስታዝ መሐመድ ከድር ኢሳ ይባላል። በመንገድ ላይ ዳዋሚ ይታወቃል። በንጽጽሩ ዓለምም እንዲሁ በጣም ትልቅ እንትን ያለው የሶሻል ሚዲያ ኢንፍሉዌንሰር እንደሆነ ይታወቃል። እንግዲህ ይሄ አካል በመጅሊስ ደረጃ የሚታወቅ ምዕመኖችን ሂድና አስተምር፣ ሂድና ሙስሊሞችን ስበክ ተብሎ በመጅሊሱ ደረጃ የሚታወቅ ኡስታዝ ነው። ነገር ግን ይህ ኡስታዝ የተናገረውን ነገር እናዳምጥና የምር ይሄ ኡስታዝ ይቅርታ ያስጠይቁታል ወይ? እንግዲህ አሁን የተናገሩት ይቅርታ ይጠይቅ ያሉት የኦሮሚያ ክልል የመጅሊስ ፕሬዚዳንት ይሄንን ኡስታዝ ይቅርታ እንዲጠይቅ ያደርጉታል ወይ? ይሄ ኩዌሽን የምናደርገው ወይም ደግሞ እናንተ የምታዩት አብረን የምንመለከተው ነገር ይሆናል ማለት ነው። እውነት እንዲያው ካፋቸው ምን አይነት ነገር ነው የሚወጣው? አምላክን የሚያክ ነብይ አይደለም ባይዘው የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበው ነው ወይም ደግሞ ሐዋርያ ብለን የምናምነውን አይደለም። ጌታችን አምላካችን እሱን ክርስቶስን ነው የተሳደቡት፣ እግዚአብሔር ነው የዘለፉት። ስለዚህ ለዚህ ቃላቸው ወይም ደግሞ በአፋቸው ለሚጸዳዱት ይህንን ይቅርታ በሉ፣ ህዝበ ክርስቲያኑን አስቆጥታቸዋል፣ ስለዚህ ይቅርታ ጠይቁ ተብለው መግለጫ ሊወጣባቸው ይገባል። አለበለዚያ ህዝበ ክርስቲያኑ እነዚህን በርብርብ ፍትህ እንዲሰጥ ማድረግ የሁላችንም ኃላፊነት ሆኖ ይቀጥላል ማለት ነው። እና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ አንተ ባለጌ ደደብ። ኦኬ ህፃናቱ ጋር ያለውን እሺ አድርግልኝ። እሺ ቀጥል። የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚሆን ኢማጂን ይቅርታ መጠየቅ ታላቅነት ነው። በመሰረቱ ይቅርታ የምንጠይቀው እኛ ክርስቲያኖች የይቅርታ ልብ ስላለን ነው። ይቅርታ የምንጠይቀው ስለተሳሳትን ሳይሆን የሰዎች ልብ ስለተነካ ልባችን ተነክቷል ስላሉ እንጂ ስለተሳሳትን አይደለም። የተሳሳትነውን ይህን ካሉን መረጃ ማምጣት እንደምንችል ስለምናቅ ማለት ነው። የተሳሳትነው ሊኖር አይችልም። አሁን ይህንን ትልቅዬ ኡስታዝ በመጅሊስ ደረጃ ታላቅ የሆነ ኡስታዝ ማለት በእድሜ ማለት ነው እንግዲህ ፊቱ ራሱ ተሸብሽቧል። አይ ቲንክ እድሜ ጠገብ ስትሆኑ የሚያሳዩ ምልክት ነው አይደለ? እና ይህም ያህል ኡስታዝ እግዚአብሔር ህፃናትን ዲስቨርጂን ያደርጋል። ኢማጂን በእንደዚህ አይነት ደረጃ የሚናገሩ በእንደዚህ አይነት ኡስታዞች እኛ ላይ መግለጫ ይቅርታ ሲያወጡብን የይቅርታ አዋጅ ወይም ደግሞ እንትን ሲጽፉብን ማለት ነው። ይቅርታ ጠይቁ ሲሉን እነኚህ አካላት አያሳፍርም? ከምራ አያሳፍርም? አራት ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ አንድ ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ አራት ጣት የለውም፣ አንድ ጣት ነው ያለችው። ይህንን እንዴት ያዩትዋል? ይህን እንዴት ያዩትዋል? ኡስታዞቻችሁ የተወሰኑትን አሳየን። ኡስታዞቻችሁ በእንደዚህ አይነት ደረጃ የሚሳደቡ ከሆነ እንዴት ታዩታላችሁ? ክርስቲያን ኔክስት የተወሰኑ አሳየን። እንዴት ታደርጉታላችሁ? የኡስታዞቻችሁን ብልግና እንዴት ታደርጉታላችሁ? ክርስቲያኖችስ እንዴት ነው የምትታዘቡት? እሺ ክርስቲያኖች እንግዲህ የኢየሱስ ክርስቶስ እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት
አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም ይበቃል።